በኢትዮጵያ ሰፊ ምድር ላይ ፀሐይ ገና ከምስራቅ ተራሮች ጫፍ ሳትወጣ ብርዳማው የአየር ንብረት በረቂቅ የዕጣን ሽታ ሲሞላ አንድ ጥልቅ መንፈሳዊ ዝግጅት መቃረቡን ይሰማል። የጎዳናዎቹ ጸጥታ በሩቅ በሚሰሙ የጸሎት ዝማሬዎች እና በሕዝብ ሹክሹክታ ሲሰበር የጥምቀት በዓል ደማቅ ቀለማቱና ጥልቅ መንፈሱን ይዞ መምጣቱ ግልጽ ይሆናል። የጥምቀት በዓል በዓለም ዙሪያ በደማቅ ቀለማቱ በዝማሬውና በጭፈራው የሚታወቅ ቢሆንም ይህ ውጫዊ ገጽታ የያዘው የጥልቅ እምነትና የዘመናት ታሪክ ትንሽ ክፍል ብቻ ነው። ለብዙዎች ይህ በዓል በውሃ ታጥቦ የሚከበር ቀላል የክርስቶስ ጥምቀት መታሰቢያ ሊመስል ይችላል። ነገር ግን በውስጡ የኖሩት በየዓመቱ በነፍሳቸው የቋጠሩት የጥምቀት እውነተኛ መንፈስ ይህንን በዓል ከውጪ በሚያዩት ዓይን ሲመለከቱት ድምቀትና የደስታ መግለጫ ሊመስል ይችላል። ይሁን እንጂ ከዚህ በሚታየው ገጽታ ጀርባ በሕዝቡ ልብ ውስጥ የሚነደው የእምነት ነበልባል ከሺህ ዓመታት በላይ የተሻገረ የመንፈሳዊነት ጥልቀት አለ። የጥምቀት ምስጢር የሕዝቡን የጋራ ጉዞ፣ የካህናትን ቅዱስ ቃና፣ የሕፃናትን ንጹሕ ፈገግታ፣ የሽማግሌዎችን ልባዊ ጸሎት ያቀፈ ነው። ይህ ሁሉ ተቀናጅቶ የሚፈጥረው መንፈሳዊ ድባብ በቃላት የማይገለጽ በፎቶግራፍ ሙሉ በሙሉ የማይቀረጽ ነው። የጥምቀት እውነተኛ ልብ በሚታየው ድምቀት ሳይሆን በሕዝቡ ልብ ውስጥ ባለው እምነትና ተስፋ ውስጥ ነው። ይህንን ስውር ውበት ለመረዳት ከውጫዊው ገጽታ አልፈን ወደ መንፈሳዊው ዓለም ዘልቀን መግባት ያስፈልጋል። የጥምቀት ዋዜማ የሆነው ከተራ በራሱ ልዩ መንፈሳዊ ድባብ ያለው ዕለት ነው። ይህ ምሽት ታቦታቱ ከየአብያተ ክርስቲያናቱ ተነስተው ወደ ጥምቀተ ባሕሩ የሚጓዙበት ክቡርና ምስጢራዊ ጉዞ የሚደረግበት ጊዜ ነው። ታቦት ማለት የእያንዳንዱ ቤተ ክርስቲያን ቅዱስ ስም የተጻፈበት የቃል ኪዳኑ ጽላት ምሳሌ ነው። ይህ ታቦት በቅዱስ ጨርቅ ተሸፍኖ በካህናት እጅ ተይዞ ከየአብያተ ክርስቲያናቱ በክብር ይወጣል። ለሕዝብ በግልጽ ባይታይም የታቦቱ መውጣት ብቻ በሺዎች የሚቆጠሩ ምዕመናን ልብ በታላቅ ደስታና ፍርሃት ይሞላል። ብዙዎችም ታቦቱን በራሳቸው ላይ ለመሸከም ሲለፉ የታቦታቱ ጉዞ ቀላል ጉዞ አይደለም። በዝማሬ በጸሎትና በእልልታ የታጀበ ሲሆን ብዙዎች ራቁታቸውን በዓይነ ሕሊናቸው ጌታችን ኢየሱስ ክርስቶስ የተጠመቀበትን ቅዱስ ታሪክ እያሰቡ በጸጥታና በታላቅ አክብሮት ይከተሉታል። ይህ ጉዞ በቀላሉ የሚታይ ሰልፍ ብቻ ሳይሆን እያንዳንዱ ምዕመን በልቡ ውስጥ የሚያደርገው ጥልቅ መንፈሳዊ ጉዞ ነው። የካህናቱ ጥንቃቄ፣ ታቦቱ የደህንነቱ አጠባበቅ፣ ሁሉም የታቦቱ ክብር እንዳይደፈር ቅድስናውም እንዳይመሰል ነው። ታቦቱ ወደ ጥምቀተ ባሕሩ ሲደርስ በዚያው ምሽት በድንኳን ውስጥ አድሮ ለነገው ታላቅ የጥምቀት በዓል በጸሎትና በዝማሬ ይጠብቃል። ይህ የከተራ ምሽት ለነገው ታላቅ በዓል መግቢያ በር ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ከፈጣሪያቸው ጋር ያላቸውን ጥልቅና የማይነገር ግንኙነት የሚያሳይ ለውስጥ አዋቂ የሚታወቅ የሆነ መሰረት። ከከተራው ጉዞ በኋላ የታቦታቱ መንበር ወደ ወንዙ ዳርቻ ወይም ወደ ጥምቀት ባሕሩ ደርሷል። የዕለቱ ፀሐይ ስትጠልቅ፣ ሌሊቱ ሲበረታ የቅዱሳት መዘምራን ድምፅና የጸሎት ሹክሹክታ አየሩን ይሞላል። ይህ የጥምቀት ዋዜማ ሌሊት የንቃት ሌሊት በመባል ይታወቃል። በሺዎች የሚቆጠሩ ምዕመናን ከልጅ እስከ አዋቂ ከከተማውም ከገጠሩም በባሕሩ ዙሪያ ይሰበሰባሉ። የብርድ ውርጩን ችለው ከዋክብት የሰፋውን ሰማይ እየተመለከቱ በሻማ ብርሃን ታጅበው ሌሊቱን በሙሉ ይቆማሉ። የዕጣን ጭስ ከአየሩ ጋር ሲዋሃድ የመንፈሳዊነት መዓዛ በቦታው ላይ ይውላል። እያንዳንዱ ሰው የራሱ የሆነ የጸሎት ልመና፣ የንስሐ እንባ፣ የመንፈሳዊ ዝግጅት ግን በሚሰማው የቅዱሳት መጻሕፍት ንባብና በዝማሬው ቅላቄ አንድ ሆኖ ይታያል። ይህ በዓይን የሚታይ ኅብረት ብቻ ሳይሆን የመንፈስ አንድነትም ጭምር ነው። ይህ የሌሊት ቆይታ የጥምቀት በዓል ዋና አካል ነው። ጥምቀት የክርስቶስን ጥምቀት የምናስታውስበት ብቻ ሳይሆን እኛም ራሳችንን ለአዲስ ሕይወት የምናዘጋጅበት ወቅት ነው። የሌሊቱ ንቃት ከጨለማው ወደ ብርሃን፣ ከድሮ ወደ አዲሱ ለመሸጋገር የምናደርገው መንፈሳዊ ጉዞ መግቢያ ነው። ታቦታቱ በክብር ተቀጠው ምዕመናኑ በዙሪያቸው በጸሎት እንደው ይንጋትባኩታል። የጥንት አባቶች እንዳስተማሩን ይህች የሌሊት ጸሎት ከዓለማዊ ግርግር ቀን ከፈጣሪ ጋር የምንገናኝበት ልዩ ጊዜ ነች። በዚያች ሌሊት ቃል በቃል የሰማይ ደጅ የተከፈተ ይመስላል። የኅብረትና የወንድማማችነት መንፈስ በዙሪያው ይንሳፈፋል። ሁሉም ሰው ምንም እንኳን የዕለት ተዕለት የሕይወት ጩኸት ቢተውም የልቡን ጩኸት ለፈጣሪ የሚያቀርብበት ቅዱስ ጊዜ ነው። የመጣቅና የተስፋል ንቃት ኒኳድ ዌሬው አወርቴስ ምዕመናን ሙመኛን ፊያድፈው ካንግሬጋንስ ዝማሬ እማር ቻንድ ሃሜ ዋዜማ ወሰማ ኤለ ዌረው ስፔሲፊካዊ ፎር አሃዋይዲንግ የጥምቀት በዓል ዋናው ሥርዓት የሚጀምረው ጎህ ሲቀድ ነው። ሌሊቱን ሙሉ በጸሎትና በምስጋና ያሳለፈው ሕዝብ የፀሐይን የመጀመሪያ ጨረሮች በጉጉት ሲጠብቅ ይቆያል። አየር ላይ የሚወዛወዘው የዕጣን ሽታ ከካህናቱ ዝማሬ ጋር ተዳምሮ በቦታው ላይ ልዩ መንፈሳዊ ድባብ ይፈጥራል። ካህናቱ በደማቅ የሥርዓት ልብሳቸው አጊጠው የቅዱስ ታቦታቱን ፊት ለፊት ቆመው በታላቅ ድምፅ ጸሎት ያደርሳሉ። ዋናው አፍታ ግን የውሃው መባረክ ነው። ይህ ውሃ በጸሎትና በልዩ ሥርዓት ሲባረክ ከቀላል ውሃነት አልፎ የመንፈስ ቅዱስ ማደሪያ፣ የኃጢአት ማጠቢያና የሕይወት ምንጭ እንደሚሆን ይታመናል። ይህ ደግሞ በምዕመናን ዘንድ በግልጽ የማይነገር ግን በውስጣቸው ውሃው ከትውልድ ወደ ትውልድ የተላለፈውን ጥንታዊ በረከትና እምነት እንደያዘ ይሰማቸዋል።
ከዚያም የመጥመቅ ሥርዓቱ ይፈጸማል። አንዳንዶች በውሃው ውስጥ ሙሉ ለሙሉ ሲጠመቁ፣ ሌሎች ደግሞ ካህናቱ በሚረጩት ቅዱስ ውሃ ይረጫሉ። ይህ ድርጊት የክርስቶስን ጥምቀት ከማስታወስ ባለፈ የራሳቸውን መንፈሳዊ ዳግም ልደት እንደመቀበል ይቆጥሩታል። የጥንት ጥምቀቶች መንፈስ በዚህ ውሃ ውስጥ ተንጸባርቆ ይታያል። እያንዳንዱ የውሃ ጠብታ የሺህ ዓመታት ነው። ይህ ውሃ ኃጢአትን የሚያጥብ፣ የነፍስን ቅድስና የሚያድስ፣ ለዓመቱ ሙሉ መንፈሳዊ ጥንካሬን የሚሰጥ እንደሆነ ይታመናል። ሕዝቡም ከዚህ ሥርዓት በኋላ በአዲስ መንፈስ፣ በታደሰ ተስፋና በጠለቀ እምነት ወደ ቤታቸው ይመለሳሉ። የጥምቀት ውሃ በሰውነት ላይ ብቻ ሳይሆን በልብና በነፍስ ላይም የጽድቅ ምልክትን ያትማል። ይህ የውስጥ እምነት ነው። የጥምቀት በዓል ያይመሩ መባረክ መቢያረክ ቾሞስ ምእመናን ፊያድፈው ኮንግሬሽን መንፈሳዊ ስፒሪቲያው ዳግም ልደት ዲያጅሙ ዋይደድ ቬበርድ ቀኑ አድሮ የጥምቀት በዓል ታላቅ ድምቀት ካበቃ በኋላ ሌላኛው መንፈሳዊ ጉዞ ይጀመራል። ታቦታቱ ወደ የቤተ ክርስቲያናቸው የሚመለሱበት ጊዜ ነውና ይህ የመመለስ ጉዞ ልክ እንደ መውጣቱ ሁሉ የራሱ የሆነ ክብርና መንፈሳዊ መልእክት አለው። የሕዝቡ ደስታ ባያቋርጥም የትናንቱ የደመቀው ጨዋታ አሁን በሰከነ ተመስጦ ይተካል። ካህናቱ ታቦታቱን በራስ ላይ ተሸክመው በእልልታና በዝማሬ ታጅበው ቀስ በቀስ ወደ የመጡበት ቤተ መቅደስ ያቀናሉ። ምዕመናኑም በተራቸው በየመንገዱ ዳር ቆመው በምስጋናና በጸሎት ታቦታቱን ይቀበላሉ። የብርሃን ሻማዎችን አብርተው የዕጣን ጢስ እያጨሱ የመንፈሳዊ በረከት ምልክት ወደ ቤታቸው የሚወስዱ ይመስላሉ። ይህ ጉዞ የታቦታቱን ወደ ምድራዊ ማደሪያቸው መመለስ ብቻ አይደለም፣ ይልቁንም በእያንዳንዱ ምዕመን ልብ ውስጥ የሰፈረውን ታድሶ፣ እምነት፣ ሰላምና በረከትን ወደ የግል ሕይወታቸው፣ ወደ የቤተሰባቸውና ማኅበረሰባቸው መመለስ ነው። በዓሉ ያስገኘው መንፈሳዊ ኃይል አሁን ከቤተ ክርስቲያኑ ቅጥር አልፎ ወደ ሰፊው ዓለም የሚዘረጋበት ጊዜ ነው። ሰዎች በልባቸው ውስጥ የያዙትን የእግዚአብሔር መንፈስ ለመኖርና ለማካፈል ቃል ኪዳን የሚገቡበት ወቅት ነው። የታቦታቱ መመለስ የቅዱስ ቃሉን ቃል በቃል ማስታወስ ነው። ከብርሃናችሁ በሰው ፊት ይብራል እንዲል ምዕመናን ከጥምቀት በዓል ያገኙትን ብርሃንና በረከት ይዘው በዕለት ተዕለት ሕይወታቸው ውስጥ እንዲገለጥ ያደርጋሉ። ቤታቸው በሰላም፣ ሥራቸው በበረከት፣ ግንኙነታቸው በፍቅር የተሞላ እንዲሆን የጸሎትና የይቅርታ መንፈስን ይዘው ይመለሳሉ። ይህ የመመለስ ጉዞ የዓመቱን ሙሉ የሕይወት ጉዞአቸውን የሚያጠናክር መንፈሳዊ ምሰሶ ነው። የበረከት ጉዞ ሲጠናቀቅና ታቦታቱም በክብር ወደ ምድራቸው ሲመለሱ የጥምቀት በዓል በዚሁ አያበቃም። ጥምቀት ከቀናት በላይ የሆነ የዘመናት ጉዞ ያለው ሕያው ትውፊት ነው። በየዓመቱ በየከተማውና በየገጠሩ ሲከበር የኢትዮጵያዊነት ማንነት ከትውልድ ወደ ትውልድ የሚሻገርበት ድልድይ ነው። የአባቶቻችንን እምነት፣ የቅድስት ቤተክርስቲያን ክብር፣ የሕዝብን አንድነት ከውጪ ለሚያዩት ድምቀትና ግርግር ቢመስልም በውስጡ ግን የተረጋጋ መንፈሳዊ ሰላም፣ የጥልቅ እምነት ጽናት ይዟል። ያችን ቅጽበት የጥምቀቱን ውርጭ ተቋቁሞ ከሕዝቡ ጋር ሆኖ ታቦቱን ሲሸኝ የውስጣችንን ዓለም በጸጥታ የምንመረምርበት፣ ከፈጣሪ ጋር የምንቀራረብበት ጊዜ ነው። ይህ መንፈሳዊ ጥንካሬ ነው ኢትዮጵያን በዘመናት ውስጥ አጽንቶ ያቆያት። በየዓመቱ የሚታደሰው የሚያስፈልገንን ብርታትና ተስፋ ይሰጠናል። እንግዲህ ይህንን ልዩ የቅርስ ሀብታችንን፣ ይህንን ጥልቅ መንፈሳዊ ትውፊታችንን ለልጆቻችንና ለልጅ ልጆቻችን እናውርስ። በልባችን ውስጥ ያለውን የጥምቀት መንፈስ ሁሌም እንጠብቀው። ይህ ሕያው ታሪክ የዘመን ተሻጋሪ ማንነታችን አሻራ ሆኖ ይቀጥላል። ዛሬም እንደ ትናንቱ ይህንን ውብ ታሪክ ስንቋጭ የነገው ቀኖ በሰላም በጤናና በበረከት የተሞላ እንዲሆን እየተመኘን ለሌሎችም እንዲደርስ ይህንን ቻናል ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዞታለን። መልካም ምሽት ይሁንልዎ።